اقرأ وربك الأكرم እኛ ምናመጣት ምክንያት አለች በእድሜ አንዳንዴ እናመካኛል አንዳንዴ እኛ አጀሚዎችን መቅራት ማንበብ አንችልም እንላለን አላህ ግን ያለው ፈጣን ከሆንክ አንብብ አይደል اقرأ وربك الأكرم ፈጣን ባትሆንም እድሜ ቢገፋም ቶሎ ባትማርም ስንት ዑለማዎች ናቸው ከ40 ዓመት በኋላ ከ50 ዓመት በኋላ ቁርአን ያፈዙት ሼክ አብዱል ሙህሲን አልዓባድ ሲጠየቅ አንድ ሰው ከ50 ዓመት በኋላ ቁርአን ሊያፈዝ ይችላል ወይ ያሉት እድሜ 55 ሞክን ቁርአን እኔም ከ50 ዓመት በኋላ ካፈዙት ነኝ ይቻላል አልহামዱሊላህ ረብል ዓለሚን واشهد ان لا اله الا الله وحده لا شريك له واشهد ان محمدا عبده ورسوله صلى الله عليه وعلى اله وسلم تسليما كثيرا ما بعد علم بلو مالت على علم يؤتى ولا ياتي علم فلقن مهيد አለብን አባቶቻችን ለዕልም كانوا يسافرون مسيرة شهر يندور ጉዞ من اجل حديث واحد عند حديث ለመስማት አንድ ሐዲስ ለመስማት ያንዶር ጉዞ ይጓዙ ነበር አባቶቻችን ሰለፎቻችን ሰሃቦች ታቢዒዎች ስንት ነው ሲራቸውን ስናይ እኛ ደግሞ ለማዎች እንደተበኛ ጋር መተው ራሱ አገራችን ብለው ብዙ አቋርጠው የመጡት እነሱ ናቸው ግን እኛ ያለንበት ቦታ ሲደርሱ ራሱ ለመጠቀም ወይ ካንዷ ወደ አንዷ ትንሽ ለመጓዝ ትንሽ ለመርከም የዕልሙ ስሜት አይገባንም ወይ አልገባንም ያንን ነው ሼክ ተንቢህ ያደረገው ነው ኢየሱስ መጀመሪያ ነብይ ሆኖ የተላኩት اقرأ ነው የተባሉት መጀመሪያ አንብብ ነው ማንበብ ትልቅ ሰው ያደርጋል በተለይ የምታነበው ቁርአን ሲሆን ሐዲስ ሲሆን ሲራ ሲሆን የዑለማዎችን ተርጀማ ሲሆን ታሪክ ሰለፍ ሲሆን ይሄ አላህ Subhanahu Wa Ta'ala ሪፍዓ ይሰጣል ትልቁ ለዚህ ምልክት ነብያችን ሰለላሁ ዐለይሂ ወሰለም ኡምይ ነበሩ وما كنت تتلو من قبله من كتاب ولا تخطه بيمينك اذا لارتاب المبطلون الله سبحانه وتعالى كفل ያረጋቸው ሲፈልግ በነብይነት በዕልም ነው አላህ ከፍ ያረጋቸው ኢየሱስ الله ኡሚ ነበር አይጽፉም ነበር የተጻፈና ያነቡም ነበር لا يقرأ ولا يكتب ሚለው ስተት خطأ ትክክለኛው كان ኢየሱስ الله ሰለም ኡሚያ لا يكتب ولا يقرأ المكتوب ኢየሱስ ሰለላሁ ዐለይሂ ወሰለም ኡምይ ናቸው አይጽፉም የተጻፈን አያነቡም እንጂ ቁርአን ይቀሩ ነበር ያነቡ ነበር ኢየሱስ ሰለላሁ ዐለይሂ ወሰለም ይሰግዳል ወህይን ያነባል لكن የተጻፈን ኢየሱስ ሰለላሁ ዐለይሂ ወሰለም አይጽፉም አያነቡም ይሄም ራሱን የቻለ ተአምር ነው ዛሬ አንድ ሰው እኔ እኮ ኡምይ ነኝ እኮ አልጽፍም አላነብም ከታንተ ሞኝ ነህ አንተ መሀይም ነህ ነው የሚሉት ሰዎች ለነብዩ ሰለላሁ ዐለይሂ ወሰለም ብቻ መንቀባ ነው ምክንያቱም አላህ ይሄን ሁላ ዒልም ሰብስቦላቸው እነዚህ ሁላ ዑለማዎች ይሄ ሁላ ያለው ዒልም የዲን ዒልም ነብዩ ሰለላሁ ዐለይሂ ወሰለም ዒልም ነው ኡምይ የነበሩት አላህ ይሄን ወህይ ስለሰበሰበላቸው ወህይ ሲወርድ መጀመሪያ ጊዜ ተቻክሎ ነው ሰለላሁ ዐለይሂ ወሰለም ያፈዙት ከጅብሪል ጋር ይደጋግሙ አላህ Subhanahu Wa Ta'ala تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه አትቸኩል ቀልበ ላይ እንሰበስብልሃለን ይሄን ወይ አይጠፋህም ምንም ከነበራቸው ሕርስ መጀመሪያ ወህይ ጀመራቸው አይሻ እንዳለችው ካን ሰለላሁ ዐለይሂ ወሰለም كان لا يرى رؤيا الا جاءت مثل فلق الصبح ልክ 35 ዓመት ሲሞላቸው እድሜያቸው መናም ያዩ ነበር ሩእያ ያዩ ነበር ልክ እንደ ንጋት ወጋገን ግልጽ ሆኖ ይመጣ ነበር ያዩትን ነገር ቀን ላይ ያዩት ነበር ይሄ ኢርሃሳት ሙቀዲማ ነው የወህይ ከዛ በኋላ ልክ እዛ ቦታ ላይ ዋሻው ቁጭ ባሉበት حتى جاءه الحق وهو بغار حراء فجاءه الملك قال فأخذني فغطني حتى بلغ مني الجهد ثم أرسلني فقال اقرأ يا زنيالوني إن شاء الله شيخ بزو فوائد أسكمتها رفق لم تستمروا تماري أزنيتا لينوره መደናገጥ ካየህበት እጅን አሳርፈ ልታረጋጋው لكن ምንማረው ሌላ ደርስ አለ علم ስንፈልግ صبر ያስፈልገናል إن سنلقي عليك قولا ثقيلا ለዚህ መዘጋጀት ነው በዒባዳ መዘጋጀት ነው በصبر ይሄን ኢየሱስ ሰለላሁ ዐለይሂ ወሰለም ነብይ ሆኖ የተላኩበት ረሱል ሆኖ ደግሞ ወደ ሰው የተላኩበት አለ ነብይ ማንበብ ነው ቅራ አንብብ ነው ነብይ رسول
ነብዩ ሰለላሁ ዐለይሂ ወሰለም ቁም ፈአንዚር ቁም አስጠንቅቅ ሲባሉ በተውሂድ ሲታዘዙ ነብዩ ሰለላሁ ዐለይሂ ወሰለም እንደናያቱ ወሊረቢከ ፈስቢር ለጌታ ሰብር አድርግ። ሰብር ሳታረግ ዳዕዋ የለም። ሰብር ሳታረግ ዒልም የለም። ሰብር ሳታረግ የነብይነትን ሰለላሁ ዐለይሂ ወሰለም ንቡዋ ፋና የሆነውን ዒልም አትወርስም። ስለዚህ ማንበብ ላይ መቅራት ላይ በተለይኛ ምንም እንኳን ዒልም ቢኖረን ዳዕዋ ቢኖረንም ጀማሪዎች ነን። ብዙ ነገር ነው የምንከጅለው ከአላህ። ይሄ ዳዕዋ ሁሉ ቤት እንዲገባ ነው የምንፈልገው። ሁሉ ሙስሊሞች ዲናቸውን አውቀው በዕልም እንዲሰሩ ነው የምንፈልገው። ሁሉም በተውሂድ በሱና በእስቲቃማ በዕልም እንዲቆሙ ነው የምንፈልገው። ስለዚህ ይሄ ዳዕዋ ሁሉም ቤት እንዲገባ ሁላችንም ዕልም ላይ መበርታት አለብን። አባቶች፣ እናቶች፣ ልጆች፣ ህፃናት ራሱ አሁን የምናያቸው ህፃናት ልጆች እነዚህ የዛሬ 5 ዓመት የዛሬ 10 ዓመት እነሱ ናቸው ዳዕዋን የሚረከቡት፣ እነሱ ናቸው ሐፊዞቹ፣ እነሱ ናቸው የሚያሰግዱት፣ እነሱ ናቸው ዱዓቶቹ። ስለዚህ ሰብር አርገን ተሐሙል አርገን ይሄን ዲን መማር ማስተማር ላይ ይቅራ ወረቡከል አክረም። እኛ ምናመጣት ምክንያት አለች። በእድሜ አንዳንዴ እናመካኛል። አንዳንዴ እኛ አጀሚዎችን መቅራት ማንበብ አንችልም እንላለን። አላህ ግን ያለው ፈጣን ከሆንክ አንብብ አይደል? ይቅራ ወረቡከል አክረም። ፈጣን ባትሆንም እድሜ ቢገፋም ቶሎ ባትማርም ስንት ዑለማዎች ናቸው ከ40 ዓመት በኋላ ከ50 ዓመት በኋላ ቁርአን ያፈዙት። ሼክ አብዱል ሙህሲን አልዓባድ ሲጠየቅ አንድ ሰው ከ50 ዓመት በኋላ ቁርአን ሊያፈዝ ይችላል ወይ ያሉት። እድሜ 55 ሞክን ቁርአን እኔም ከ50 ዓመት በኋላ ካፈዙት ነኝ ይቻላል አለ ሼክ ራሱ። በ70 ምናምን ዓመቷ ቁርአን ያፈዘች አሮጊት አሁን አለች ሳውዲ ላይ 20 ምናምን ዓመት ፈጅቶ በ70 ምናምን ዓመት። ስለዚህ ላለመቅራት ዑዝር የለንም ነው። ሼክ ምን አለ? ድሮ አንድ ሐዲስ ለመስማት ስንት ጉዞ ነው እና አቡ ሐቲም እና አቡ ዙርዓ እና يحيى بن معين ኢማሙ አህመድ ይሄን ዲን ሊሸከሙ ስንት ነው የተጓዙት። እኛ ግን ቤታችን መጥቶ እዚህ ባለንበት ሼክ ይመጣል መስጂዳችን ላይ አላህ የተሻሉ የተባሉ ወንድሞቻችን በዕልማቸው በአኽላቃቸው አላህ የከፈተላቸው ወንድሞችን እንዴት ከደርስ እንዘናጋለን? እንዴት ከኸይር እንዘናጋለን? ምን ቀራው ምን ማረው ለማን ነው? አልገባንም ነው ለአላህ ስብሓነሁ ወተዓላ ከራሳችን ጅህል ለራሳችን ብለን እኮ ነን። ላነضيع ከዕልም ከወጣን መጥፋት ነው። ከዕልም ከወጣን መሟሟት ነው። ከዳዕዋ ከወጣን መጥፋት ስለሆነ ራሳችንን፣ ቤተሰቦቻችንን፣ ልጆቻችንን ይሄን ዲን ተገንዝበን ማድረስ መቻል አለብን። ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሰብር በኋላ ከዛ ተሐሙል በኋላ ከዛ ይዟቸው ሐታ ظننت انه الموت አሉ። መላእክታው ይዟቸው አንብብ አላቸው። ማአና ቢቃሪ ማ አቅራ አላቸው። ማአና ቢቃሪ አላነብም ሳይሆን አይ ማ احسن ان اقرا ማንበብ አልችልም አሉ። ትክክለኛ ነገር ያለ ዋቂው ተጨባጩ አንባቢ አይደሉም። ሁለተኛ ያዛቸው ጨመቃቸው። ነፍሴ እዚህ ደረሰች አሉ። ሞት ነው ብለዋል። لقد خشيت على نفسي ራሳቸው ላይ እስኪ ፈሩ ድረስ ምንድነው የፈሩት? ብዙ ተቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ጨመቃቸው። ይሄ ዒልም ነው፣ ይሄ ዲን ነው፣ ይሄ ወህይ ነው፣ ይሄ ቁርአን ነው፣ ይሄ ነብይነት ነው። አጥብቆ ያዛቸው። አሁንም ሲለቃቸው አንብብ ሲላቸው ማአና ቢቃሪ አሉ። አልችልም እኮ አሉ። ሶስተኛ ላይ ጨምቆ ያዛቸውና ኢቅራ ቢስሚ ረቢከ الذي خلق አችልም ማን የፈጠረ ማን ያስቻለ ማን ጆሮ አይን የሰጠ እሱ ያስችልሃል፣ እሱ ይከፍትልሃል፣ እሱ በረካ ያረግልሃል። አንድ ሐዲስ ሰምተህ ብታደርስ ዒልም እኮ በልጉ አኒ ወለው አያ አንድ ሐዲስ አንድ የቁርአን አያ ብታውቁ እኮ ዒልም እኮ ረብ العالمين ደግሞ ውስጥህን ያውቃል። ኢን يعلم الله في قلوبكم خيرا يؤتكم خيرا። ስለዚህ ወንድሞች አባቶች حفظكم ትልቅ ደርስ ነው፣ ትልቅ ሙሐደራ ነው። ሰዓት ያስፈልገናል ሁሉን ታሊቅ ለማድረግ ኢንሻአላህ ወንድማችን አቡ አህሩን حفظه ሸርህ ያረግልናል። ታሊቅ ያረግ ደርስ ላይ ሁላችንም ወኔ ሊኖረን ይገባል ለዳዕዋ ለዕልም ለኸይር። መሻይኾቻችን ወላሂ ብዙ ጊዜ ያሳዝነናል። 3 ቀን 4 ቀን አንድ ቦታ ቁጭ ካሉ የትም ቢሆን አዲስ አበባ ምን አላት አዲስ ለዕልም ብንሞት ስለ ዕልም ብንቸጋገር ስለ ዕልም في سبيل الله دعوة سنتنا في سبيل الله جهاد في سبيل الله في سبيل እንዴት ነው ሲነገር ደስ የሚለን? ግን
جهاد إيه يكون راسن مجمّر جهاد أن تجاهد نفسك على طلب العلم والعمل بالعلم علم لاينا علم ممارنا بعلم مسرات لاي راساችን المتاقل ነው الله يوفقን በጣም ሼክ እንደተደሰተ ነው በዚህን ጊዜ ሰዎች ብዙ ሐጃ ላይ ስራ ላይ ፕሮግራም ላይ በሚሆኑበት ጊዜ እዚህ ቦታ ላይ ይሄን ያህል ጀማዓ ተገኝቶ يعني መዛያሩ علم መስማቱ የሚያስደስት ነገር ጀማሪዎች ነን ደግሞ የበለጠ ቀጣይ ስንመጣ አላህ Subhanahu Wa Ta'ala ሁላችንም ከታገልን ከተባበርን ከተጋገዝን ይሄ ዳዋለና እከሌ ሐላፊ እከሌ አስተማሪ ለከሌ እንትን እሱ ነው አይደለም ገመድ ጉተታ አይደለም ይሄ የአላህ ዲን ዳዕዋ ነው ሁላችንም በቻልነው ተባብረን الله سبحانه وتعالى ودفلقوا سبب مهون وما على الرسول إلا البلاغ البركة من الله إن يعونا تنيا كهونن الله سبحانه وتعالى بركة أرقولن هلهم أمة بإذن الله سبحانه وتعالى كذي خير تتكمونا قنيالا الله سمتو كم يتكموت يا درقان وشايخ وشاشن الله يطبقنا أنتم الله يطبقاتشو جزاكم الله خير السلام عليكم ورحمة الله وبركاته